የምናየው ይሆናል። እንዳልኩ ነው። በዛም ማመን አለብን። አሁን ምናልባት ኋላ ላይ የምናረጋግጠው ነው የሚሆን አረት ግን ለሰራው ስራ ሁሉ ትጠየቃለህ። ከፍተኛ የሆነ ወኔ አይነት የሴታፕ የተደረገ ነገር ምንም አይነት ርህራሄ ነው አይኖረኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳቻ ሰላማችሁ ብዙ ትርፍ ይበልል እያልኩ ዛሬ የመጣሁበት ጉዳይ እጅግ በጣም አሳፋሪና ለመስማት ሆነም በቃ ጉዳዩን እንትን ለማለት እኔ በጣም ያፈርኩበት ይሄን ቪዲዮ ስሰራ ራሱ ምን አይነት ሰብአዊነት ምን አይነት እንትን እንደሚሰማት እንግዲህ ስለማን እንደማወራ እንግዲህ በጣም ሁላችሁም እርግጠኛ ነኝ እንደምትገምቱ የልዑልን እህት እንግዲህ ከዚህ በፊት ብዙዎቻችሁ አይታችኋል፣ ሰምታችኋል። ከማን ጋር በድብቅ እንደምታወራ በድብቅ እንደምትገናኝ ዛሬ ሚኪ ወንድማችን እንግዲህ ይችን ጉደኛ የሆነች ልጅ ትምህርት ቤት እሄዳለሁ ብላ እንዴ! እኔ ግን ምን አይነት እንትን ቢኖርባት ነው ጎበዝ? የእውነት አንዳንዴ ግን ጤነኛ የሆነ የጭንቅላቷማ መመርመር አለበት። ትምህርት ቤት ስትሄድ ልጅቷ የሆነ ስታጠራጥራቸው ምናቸው ያን ነገር ለልዑል ከተናገረችባት ቀን ጀምሮ ከሱ ጋር እንደምትገናኝ ከኤልሳ ጋር ምናምን ብቻ ይሄ ነገር ከታወቀባት በኋላ ብዙም ከቤት ጥሩም አይደለም የምታሳየው እንትን ብላለች እናትየዋ። ዛሬ ሚኪ ተከታትሎ እንግዲህ የምትሄድበትን ትምህርት ቤት ነው ብላ ነው የሄደችው። ስትወጣ ግን ደግሞ ስትወጣ ሚኪ እስኪ ዛሬ ቀኑን ሙሉ ልከታተላት የት እንደምትሄድ ምናምን ብሎ እየተከታተላት ነበር። እንግዲህ ከትምህርት ቤት ገባች። ከገባች በኋላ ሚኪም እንደው ዛሬ እግዚአብሔር አንዳንዴ ሊያጋልጣችሁ የሆነ ነገር እንትን ሲል የሆነ እንትን አይጠፋባችሁም። ሆን ብሎ እዛ በር ላይ ሲጠብቃት ልጅቷን ማለት ነው። አረ መድኃኒዓለም እኔ ብቻ አላውቅም። ልክ ትምህርት ቤት ሲፈቱ የግዴታ ወደ ቤታቸው መመለስ ወይስ እሷ የት እንደምትሄድ ራሱ በጣም ግራ የሚያጋባ ነገር ነው። ቤት ነው የምትሄደው ብሎ ሲከተላት እሱ ከጀርባ፣ እሷ ግን ስልክ እያወራች ራይድ ጠራች። ቀጥ ብላ የት ብትሄድ ጥሩ ነው? ኤልሳ ጋር እሱም ጉዱ እስከ መጨረሻው ድረስ ልይ ብሎ እየተከታተለ እሷም በራይድ እየሄደች ነው ኦልሬዲ። እሷ አላየችውም ሚኪ ደግሞ እየተከታተለ እንግዲህ ከማን ጋር ይገናኛሉ ብሎ ለማየት እንትን ሲል ይች ጉደኛ የሆነች ኤልሳ እሷ ቦታ አስዛ ቀጥራት ከትምህርት ቤት ስትወጭ እዚህ ቦታ ነኝ ብላት ነው መሰለኝ። ከትምህርት ስትወጣ እንግዲህ ቀጥ ብላ ከኤልሳ ጋር ስትሄድ እጅ ከፍንጅ ማን ያዛት? ሚኪ ዛሬ እንዴት ሊከታተላት እንደቻለ አላውቅም። ለመጀመሪያ ጊዜ የልዑልን እህት ሲከታተል፣ ምክንያቱም ሚኪ የሚያግዘው ከጀርባ ሆኖ ስለ ወንድሞች ምናምን ብቻ በአባቱ ዙሪያ ያለውን አንዳንድ ነገር ያግዘዋል። ግን ደግሞ እህቱና እናቱ ያሉበት ሁኔታ ደስ የማይል ነገር ስላለ እናቱ የልዑል እናት የሆነች ነገር ስትፈጠር ለልዑል ከምትነግረው ይልቅ ለሚኪ ብትነግረው ነው የሚቀላት። ምንም ነገር ሲፈጠር ደውላም ሆነ ምንም አለ ለልዑል አትነግረው፣ ለሚኪ ነው የምትነግረው። ሚኪ ደግሞ የሆነ ነገር ቢያይባት ነው እንግዲህ የልዑልን እህት ዛሬ ቀኑን ሙሉ ተከታትሎ ሁለተኛ አልገናኝም ብላ ምላ አልቅሳ አስገድዳኝ ነው እንደዚህ ብላኝ ነው ብላ ባለፈው ስንት ማአላ ስንት እንትን ብላ እንትን ያለች ልጅ ድጋሚ ደግሞ ዛሬም ደገመችው ከኤልሳ ጋር ተገናኝታ ማለት ነው። እና እኔ አላቅም ብቻ ምን ብታስነካት ነው ጎበዝ? የሆነ ነገር ባታስነካት ይቺ ልጅ አሁን ወንድምሽ የሆነ ነገር አታድርጊ፣ እናትሽም እንደዚህ ቤተሰቦችሽን ትሰሚያለሽ ወይስ የሩቅ ሰው ትሰሚያለሽ? የሆነ ነገርማ አስደርጋባታለች። ፈጣሪ ሆይ ይቅር ይበለኝ። እውነት እኔ ራሱ ግራ ነው የገባኝ። በልጅቷም ልፈርድ አልፈልግም፣ ምንስ እንዳረገቻትም አላቅም። የሆነ ምን ልበላችሁ ጎበዝ፣ እንደው ጤነኛ ብትሆን ይቺ ልጅ
እንደ ሰው እንደ እንትን ሰብአዊነት የሆነ ቢሰማት ወንድሜ ይጎዳል ብትል ያ ሁሉ ነገር ተደርጋ በድጋሚ በድብቅ እንደዚህ ታደርጋለች ብሎ ማንም ሰው አያስብም። ይሄ ነገር ወዴት ያመራል? ልዑልን ነው ችግር ውስጥ የሚከተው። አሁን ኤልሳ ልኋ ልዑልን የእሷ ለማድረግ ምናምን ምናምን ይመስለኛል። ብዙ ነገሮች የእሷ ነገሮች ስለቆሙባት ትኩረቷን የምትወስደው ልዑል ጋር ነው እና መጠቀሚያ ደግሞ ማንን አረገቻት? እህቱን ምንም አታውቅ ሕፃን ልጅ እሷን መጠቀሚያ ያደረገቻት። አሁን ልዑል ያለው አማራጭ አንድና አንድ ኤልሳን ማሳሰር፣ ከዛ በኋላ ከቤተሰቦቹ እህቱም በሰላም ወጥታ በሰላም ትገባለች። የሚያስፈራራት የለ። እዚህ ነይ ሲላት ዝም ብላ ተነስታ መሄድ የለ። ከእንደው ትንሽ እንትን ምንድን ነው የሚባለው ትንሽዬ ወደ ራሷ ከተመለሰች ማለት ነው። እኔ ምን አውቃለሁ ታዲያ እንዴ ሰው ጤነኛ ቢሆን እንደዚህ አታድርግ ከተባለ በኋላ ተመልሶ እዛው የሚሆነው የሆነ ጭንቅላቱ እንትን የለቀቀ ሰው እንጂ ኖርማል ሰው መቼም ቢሆን አያደርገውም። የሆነ ነገር ወይ እንትን አስደርጋባታለች ወይ ልጅቷ እንትን ናት። በቃ እኔ ግራ ግብት ብሎኛል። ሚኪ ልክ እነሱ እስከሚገናኙ ምንም እንትን አላለም። እዛ ከተቀጣጠሩበት ቦታ ደርሰው ቁጭ ብለው ሲያወሩ ሂዶ ለምን እዚህ መጣሽ? ባለፈው ምን ተብልሽ ነበር ስትባል እንግዲህ የውሸት እንባ እሷ ታውቃላችሁ፣ የዘንዷ እንባ ለእናቴም ለልዑልም እንዳትናገር ብላ ማን ነው ሚኪን እንደው ያላለችው የፈለከው ነገር አደርጋለሁ ለወንድሜ ከተናገርክብኝ ሁለተኛም አያናግረኝም፣ አሁንም ከእናቴ ጋር ሰላም አይደለውም፣ ብቻ ብዙ ነገር አለች። አሁን ይሄን እንደዚህ ከማለቷ በፊት ተለምና እንትን ተብላ እንዳትገናኝ ተብላ ኤልሳም አባቷ ጋር ሄዶ ልዑል ብዙ ነገር ብሏት ነበረ። ታጥቦ ጭቃ ማለት ይሄ ነው። እሷም ከአሁን በኋላ የሆነ ነገር ባይብሽ አሳስርሻለሁ እስከ ማለት ድረስ ደርሶ ነበር። ከእህቴ ጋር የሆነ እያልሽ የማታውቅ ልጅ ያልሆነ ችግር ውስጥ እንድትከችብኝ አልፈልግም፣ እንድታገኛት አልፈልግም ብሎ ተስማምተው ነበር። ግን እነሱ ያው በድብቅ አሁንም እየተገናኙ ነው። ዛሬ አቤል ስለያዛቸው ነው እንጂ እንግዲህ ልጅ ባትለምድ ኖሮ ትምህርት ቤት እያለች ሌላ ቀንም ብትሄድ ነው እንጂ እኔ አላቅም። የእውነት ለመፍረድ ራሱ ምን ብዬ እንደምላችሁ አላቅም። የእውነት አንዳንዴ አይድረስባችሁ። ሰው ደግሞ በዚህ ልክ ሲጠም ሰው በዚህ ልክ የሆነ እኮ ሰብአዊነት የሚባል ነገር አለ። ሰው እኔ ኧረ በስመ አብ ምን ብታረግባት ነው? ይሄ ሰውዬ አሁን ኤፍሬም የሚሉት ሰው ኦልሬዲ እሱ እንደፈለገ ማዘዝ እንደፈለገ ይችላል። ግን ኤልሳ ደግሞ ምንድን ነው የምትፈልገው ከልዑል እህት? እኔ ያልገባኝ ነገር ችግር ካለም ከልዑል ጋር ትፍታ። ይቺ ልጅ መጠቀሚያ እኮ ነው ያደረገቻት። አንደኛ ልጅቷ በስነ ስርዓት አሁን እነሱ ልዑልም እናቱም ትምህርት ቤት ናት እያሉ እነሱ ምንም ስራቸውን እየሰሩ ነው። ልዑልም ስራውን እየሰራ ነው። እሷ ግን በአንድ በኩል ለወንድሟ እንትን ሴራ ከምትጠነስስ ሴት የወንድሟን እንትን የማትፈልግ ሴት ቀንና ሌሊት የእሱን እንትን የምትፈልግ ሴት ጋር እየተገናኘች በድብቅ ምን እንደሚያወሩ እንግዲህ ፈጣሪ ነው የሚያውቀው። ዛሬ ስለተያዘች ነው እንጂ ሁልጊዜም ከትምህርት ቤት መልስ ልትሄድ ትችላለች። ዛሬ ስለታየች ነው። ከዚህ ውጭ እኔ እንግዲህ ሌላ ምንም አማራጭ ያለ አይመስለኝም። ልዑል ውሳኔውን ወስኖ ማሳሰር ካለበትም ከዛ ለራሱም ለእናቱም ለእህቱም ሰላም አግኝቶ እሷም ልጅቷ ልብ ገዝታ ትምህርቷን ከተማረች እንግዲህ ምከረው እምቢ ካለ መከራ ይምከረው ነው። እኛ ለፈለፍን እሷ ግን መስሚያዋ ጥጥ ነው። የእውነት እኔ እስካሁን ድረስ ማነው ስሙ ኤፍሬም ነው እንደዚህ ነው እያልኩ ብዙ ጊዜ እንትን እያልኩ ነበር። እሱ እንትን እያላት ሊሆን ይችላል ምናምን እያልኩ
አሁን ግን ሁለታቸው የሚሰሩት ስራ በጣም ሰው ለማውራት ይችኛዋ የት የተባለችው እናቷ ሞታለች ተብሎ ከተነገራት የእናቷን እንግዲህ ሀዘን በደንብ ቁጭ ብላ ማዘን ወይ እንትን ሲላት፣ እሷ ግን አሁንም የሚታያት የእናቷ ሞት የእናቷ እንትን ሳይሆን ልጇ ታሟል። አሁንም ጤነኛ አይደለም። ትንሽ እንትን እንዳለው ነው። አሁንም እንደ በቃ ማለት ኖርማል እንትን አይደለም። እዛ ንፋስ ምንም ይበለው አላውቅም፣ ብቻ ጤነኛ አይደለም። ይሄን ሁሉ ነገር እያለባት ግን እሷ ግን አሁንም ልዑልን ታሳድዳለች። አታሳዝንም? ይቺ ሴት ቁጭ ብላ ልጇን መንከባከብ ሲገባት ልጇ እናቷ የሞተችበትን እንትን ሂዳ መጠየቅ ስትችል ቤተሰብ ሂዳ እንትን ማለት ስትችል ሆን ብላ ከልዑል እንትን ጋር ያችኛዋ እኮ አዲሷ ፍቅረኛ ኧረ እንደው ምን እግዚአብሔር የመረቃት ምን አይነት ቅዱስ ልጅ እንደሆነች አላውቅም። አንድ ቀን የእሷ እንትን ሳይነገር በቃ ይኸው እስካሁን ድረስ ከተጀመረ ቀን ጀምሮ አባቱ ጉዳይ ከመጣ ቀን ጀምሮ አንድ ቀን ነው የልዑል እናት ጋር ሄዳ፣ እሱንም የሄደችበት ምክንያት ልዑል ተናግሯል። የፈለገው ሰዓት ሊወስድብ ይችላል እንደምትጠብቀው ለመናገር፣ እናቱ ደግሞ በሚያስፈልጋት ሰው በሚያስፈልጋት ሰዓት ከጎንሽ እንዲሆን ቃል እገባለሁ ብላ ለእናቱ እንትን አለች እንጂ ይሄን ያክል እንደዚህ አጣድፋ ይሄኛውን ስራ አቁማችሁ የኔን ስራ እንትን በሉ ምናምን የምትል ሴት አይደለችም። በቃ ትክክለኛ ሚስት ይቺ ናት። ይችኛዋ ምን አይነት እንትን የአባዜ እንደያዛት አላውቅም። ወይ ከዛ ትሆን ወይ ከዚያ ትሆን፣ ከመሀል ላይ ልጅቷ የሰውን ህይወት ምስቅልቅል እያደረገች የራሷን ህይወት አበላሽ። ገና አሁን ደግሞ ይቺ ህፃን የልዑል እህት ምንም አታውቅ የእሷን ህይወት ልታበላሽ ቁርጣ የተነሳች ሴት ናት። በዚህ ልክ ነው እንግዲህ የኤልሳ ክፋት። እስካሁን ድረስ በደንብ አላወቃችኋትም እናንተ። ስትመጣ ምስኪን ምስኪን ትጫወታለሽ ካሜራ ፊት ለፊት፣ ከካሜራ ጀርባ ደግሞ ሌላ ሰው ነው ሁና እንትን የምትለው እና እኔ አላውቅም። ዛሬ ሚኪ ስለያዛቸው ደስ ብሎኛል። ከአሁን በኋላ ትምህርት ቤት ትሄዳለች ወይስ አትሄድም? እሱን ልዑል ነው መወሰን ያለበት። እንዳትናገርብኝ እያለች ሩሩ እያለች ነው። ብቻ ያው እሷ ሁልጊዜም ስትያዝ ማልቀስ ነው እንደዚህ ማለት ነው። በጣም ቀበጥ ሰው አልወድም እኔ የእውነት። ትልቅ ናት፣ 20 ምናምን ዓመት ሆናታል እኮ እርግጠኛ ነኝ። ሰው በ20 ዓመቱ ከሰው ላይ ካልቀዘን ከሰው ላይ እንትን ካላልኩ ይላል። ራሷን ማስተዳደር የምትችልበት እኛ በእሷ እድሜ እኮ ነው የሰው ሀገር ወጥተን የምንሰራው። ትቀልዳለች እንዴ? እኔ በእሷ እድሜ ላይ ሁኜ ነው የሰው ሀገር መጥቼ እየሰራሁ ያለሁት። እናቴ ቤት ብሆን እንደ ልጅ ነው የምቀብጠው። እዚህ ጋር ግን የሰው ቤት ነው ብዬ ግን ቀጥ ረንጥ ብዬ እየሰራሁ ነው። እሷ ደግሞ እግዚአብሔር ይመስገን ብላ ትምህርቷን በስነ ስርዓት እየተማረች ማመስገን ሲገባት፣ አረ እኛ ግፈኞች ነን እኮ ሴቶች። በኋላ ነው የሚቆጫት። አሁን እቺ እያደገች ስትመጣ የሰራችው ወንድሟን እናቷን ይቆጫታል። ደግሞ ሰው አይዘንባችሁ፣ የእውነት ሰው ይመርቃችሁ እንጂ ሰው ያዘነበት እንትን በሚሄድበት ሁሉ ምንም ውጤታማ አይሆንም። እና ከባድ ነው። የኤልሳና የልዑል እህት መጨረሻው ምንድን ነው የሚሆነው አላውቅም። አትገናኙ ሲባሉ እሺ ይላሉ። ሰው ሳይ ደግሞ ከጀርባ ደግሞ ሌላ ሴራ ያሴራሉ። እንግዲህ ለእነዚህ ሰዎች መፍትሄ እስኪ እናንተ አንድ በሉኝ። የእውነት ሚኪን ግን እንድታመሰግኑልኝ ትምህርት ቤት እስከምትወጣ ሰዓት ድረስ ጠብቆ በር ላይ ተከታትሎ ጉዷና ያለው ብሎ እንግዲህ ጉዷን አውጥቶታል ማለት ነው። በጣም ጎበዝ ነው። ትዕግስቱን ሁሉ ነው። እኔ ከዚህ በፊትም በልዑል በኩል የመጡ ጓደኞቹ በጣም ነው ማመሰግናቸው። ከጎን ሁነው እንደ ወንድም እንደ እንትን እያማከሩ ብዙዎቻቸው እና እግዚአብሔር ይስጣችሁ የእውነት
በተለይ በዚህ ሰዓት አሁን ሰው በሚያስፈልገው ሰዓት ከጎኑ ስለሆኑ በጣም መመስገን ያለባቸው ሰዎች ናቸው። አሁንም ቢሆን አብሮነታችሁ አይለይ። እናንተስ ምን ትላላችሁ ተመልካቾች? እስኪ በዚህ ጉዳይ ላይ እኔ አሁን እቺ ትንሽዬ እንትን ስትመጣልኝ የዚችን ልጅ ጉድ ልንገራችሁ ብዬ ነው የመጣሁት። መቼም እኔ አዲስ ነገር ከያዝኩኝ አዲስ ነገር ከመጣልኝ ሩጬ መጥቼ ለእናንተ፣ ምክንያቱም ከእናንተ እኔም ትንሽ ተንፈስ የምለው በእናንተ ኮሜንት ነው። ስለዚህ እስኪ ኮሜንታችሁ ጻፉልኝ። ስለ ልዑል እህት ምን ትላላችሁ? በድብቅ እየተገናኘች እቺ ልጅ ምንድን ነው አላማዋ? ወይስ የሆነ ነገር አስደርጋባታለች? ምንድን ነው የሚያመላልሳት? ለማንኛውም ሰላማችሁ ይብዛ። የሚኪን ቪዲዮ በትንሹ አሳያችኋለሁ። ቪዲዮ ላይክ፣ ሼር ለምታደርጉልኝ የት ወንድሞቼ ከልብ ነው የማመሰግነው። ሰላምና ፍቅር እየተመኘሁላችሁ አሁንም አብሮነታችሁ አይለኝ። አዲስ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።